ውድ የደሚና ፖድካስት ቤተሰቦች እንደምን አደራችሁ፣ እንደምን አመሻችሁ፣ እንዴት ዋላችሁ፣ እንደምን አረፈዳችሁ። ከየትኛውም ዓለም ስለምታዩ በጣም ደስ ብሎናል። የሚነሱት ኢሹዎች ግን በአስተያየታችሁ መሰረት የተለያየ ነገር እያነሳን ስለሆነ እጅግ በጣም ደስ ብሎኝ ተክሳሳችሁን፣ ምክራችሁን፣ ሀሳባችሁን ሁሉንም ወድጃለሁ። ምክንያቱም እኔ ሁሌም የማህበረሰብ ተማሪ ነኝና ዛሬ ደግሞ በጣም የሚገርም ሉክ በእኔና በነቢሃ መሃል ጄኔሬሽን ጋፕ አለ። ነገር ግን በሁለቱ አሁን በምናወራው ነገር ውስጥ የእሷ ምልከታዎች፣ እይታዎች ዛሬ ስለ እይታዬ ለማውራት ነው የመጣሁት። በተለይ በዚህ በሪሌሽንሺፕ በትዳር ዓለም ወደ ትዳር ባትገባም የምትፈራውንና መሆን አለበት የሚለውን ኢሹዎች ታነሳለች። ነቢሃ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ከምን እንጀምር እስቲ? ዛሬ ብዙ ሀሳብ አለኝ ብለሻል። ብዙ ሀሳብ አለኝ። ከምን ብንጀምር ደስ ይለኛል? ያው በዋናነት አሁን ላይ ካለው ሲቹዌሽን አንጻር፣ አሁን ላይ ካለው ሁኔታ አንጻር እኔ እንድንጀምር ደስ የሚለኝ ይሄ ወንድና ሴት ከሚለው ጾታ ብንጀምር ደስ ይለኛል። ይሄ ከቃላዊ ትርጉሙ በተጨማሪ ያው ወንድ ወንድ ነው፣ ሴት ሴት ነው፣ ምንም አይነት ዴፊኒሽን አይኖረውም እና ሶሻል ሚኒንግ የለውም ወይ? ያ ማለት ምን ማለት ነው? አንድ ሴት ለምሳሌ እኔ የሆነ ነገር በጣም በቃ የሚያኮራ ነገር አድርጌ ስመጣ ከዛ ደግሞ በጣም በቃ ጀግና የሚያስብለኝ ነገር አድርጌ ስመጣ ከነዚህ ቃሎች ይልቅ ማህበረሰቡ የሚጠቀመው ምንድነው? ወንድ አደረግሽው ምናምን። ወንድ ነሽ ነው። ለምን ወንድ ነሽ እባላለሁ ነው። ቴንክ ዩ። ከዛ ደግሞ ሌላ ምንድነው? እቺን እየመለስን እንሂድ። እሺ፣ ለምሳሌ ይኸውላችሁ በጣም የሚገርም እይታ። እኔ በደንብ በስለሻል። በጣም ነው የማመሰግነው። ይሄ የአንዱ ሀሳቡን በደንብ ማንሳት። ወንድ ነሽ ማለት ይሄ አንቺ የምታየው እኔን የሚመስል ወንድ ማለት አይደለም። ሰው ጀግና የሆነ ጀግኒት የሆነች ወንድ ነው በሚል ውስጥ ሴት አለ። እባካችሁ ትችያለሽ። ወንድ ነሽ ሲባል ጾታዊ ወንድን አትውሰዱ። ጥያቄሽ በጣም የወደድኩት ጥያቄ ነው። የሚያስከብር ጥያቄ ነው። ሶ ኮልድ ወንድ ከሚለው ብርገጋ እንዳውም እንድትሄዱ ወንድ ነሽ ማለት ኮንቴክስቹዋሊ ውሰዱት። ችለሻል፣ አሸንፈሻል፣ ጀግኒት ነሽ ማለት ነው እንጂ የጾታዊ ወንድ ነሽ ማለት ሴትነትን ወደታች የያዘ ማለት ነው። ሁሉም እህቶቼ በዚህ መንገድ ተረዱት። አማርኛ ትርጉሙ እንዳውም አይመችም። የሂውመን ቢንግ ውስጥ አሁን ለምሳሌ እንደዚህ ሜን ምናምን ተብሎ ዲክሽነሪ ወርድ ሲጠቀስ እኮ ውስጡ አለች እኮ አለች። ስለዚህ ይሄም እንደዛ ነው እንጂ ጀግኒት ነሽ ሴት ማለት አልተለመደም በከልቸር። አሁን ወንድ ነሽ የኔ ጀግና አንበሳ ስትባይ አንበሴት እሷና እሱ ለጋዜጣ ነው። እሱ ግን ኢን ሪል ተርም ግን እዛ ውስጥ አለሽበት። አይዞሽ እዛ ውስጥ አለሁበት። ግን አንድ እዚህ ጋር መጠየቅ የምፈልገው ጥያቄ ምንድነው፣ እንደ ማህበረሰብ ያለን ምልከታ ትንሽ አልተዛባም ወይ? ወይንም ደግሞ ትንሽ ወደ ወንድ ትንሽ አላደለም ወይ? ያ ማለት ነው ቅድም አንስተዋል። አንበሲት ማለት ይችሉ ነበረ። ገባ? አንበሳ ነው። ሴትም ሆነ ወንድ አንበሳ ነው። የሆነ የጫካ ንጉስ ነው። ሴት ስለሆነች አትወርድም፣ ወደ ታች ገብተዋል አይደለ? ግን ምንድነው እዚህ ጋር ወደኛ ስንመጣ ወንዶች ብቻ ናቸው የሚያሳኩት አይነት ነው። ወንድ ነሽ ማለት ምን ማለት ነው? ሌላ ሚኒንግ አለው፣ ሶሻል ሚኒንግ አለው ከጾታዊ ውጭ። ለምሳሌ በተቃራኒው ደግሞ ወንዶች ሲያለቅሱ ወይ ደግሞ ኢቭን ራሳቸውን ሲጠብቁ ሌላውን ራሳቸው መደም ሲጠብቁ እንደ ሴት ምናምን ይባላል እና ኢቭን ፋሻል ሪያክሽን ራሱ አለው። ወንድ ስትልና ሴት አይነት ነገር ማለት እንደ ሴት እንዴት እንደዚህ አይነት ነገር አለና ይሄንን እንዴት ታያዋለህ? ኢቭን ፋሻል ሪያክሽን አለው። ያ በጣም የሚገርመው መኳኳል ከሴት ልጅ ነው የሚያምረው፣ የውበት መገለጫ ስለሆነች። አንተ እንደ ሴት አትኳኳል ነው የሚባለው። እሷ ውብ ስለሆነች የበለጠ እኮ መግለጡ ነው። እንትን እኮ ነው። ከተፈጥሮ ጋር አትጋጩ ፕሊዝ። ይሄ ከጾታዊ ዶሚናንሲ የበላይነት አይደለም። ወንድ መሆን ሴት መሆን አላህ ሁለት ነገር ነው የፈጠረው። ወንድን ወንድ አድርጎ ሴትን ሴት አድርጎ። በነገራችን ላይ አሁን የምንላቸው ሁሉም ወንዶች ጀርባ ጀግና የሆነች ሚስት ወይም እናት አለች። በዋናነት እናት አለች፣ ከዛ በኋላ ሚስት አለች። አሁን ይሄ የሚያስቸግረው ፓርት ይሄ አንዳንድ ጊዜ የማህበረሰቡን ኖርም ሰብሮ ሴቶችን የሚጎዳ ምናምን። ወንዶች ራሳቸው እኮ ለአንዲት እናት ልጇ ነው። አሁን አንቺ አባትሽ ወንድ ነው፣ ወንድምሽ ወንድ ነው፣ አጎትሽ ወንድ ነው። አይተሻል። ማህበረሰቡ ግን ትክክል ያልሆኑ ምልከታዎች፣ በተለይ አሁን እንደውም የሰለጠነ ዓለም ላይ ነው ያለው ሴቶችን ወደ ትምህርት ቤት መላክ አለመቻል።
ለምሳሌ ሴት ልጅ ተምራ የት ትደርሳለች የሚሉ የተዛቡ ያልተስተካከሉ ትክክለኛ ያልሆኑ ስርዓቶች ናቸው። አሁን ግን ያለንበት እንደሱ አይነት አስተሳሰቦች የሚራመዱበት ጊዜ አይደለም። ከቻልሽ እንደ ገና ያንግ ኮረዳ ከዚህ አስተሳሰብ ለመውጣት ሞክሪ። ማህበረሰቡ የተሳሳተችባቸውን ቦታዎች ለማስተካከል መሄድ። ለምሳሌ ፋሻል ኤክስፕሬሽን የተባለ እውነት ነው። ወንድ ልጅ ቅንድቡን ሲቀነደብ አያምርበትም። በቃ ወንድ ከናስቀያሚነቱ ነው የሚያምረው። ከናስቀያሚነቱ ማለት ወንዳ ወንድ ነው እንጂ የሚባለው እንጂ በውበት መገለጫ የሆነችው ሴት ናት። ግን ያልክ ነው። ትክክል ነው እኮ። የበለጠ እኮ ለሴቶች ነው እኮ የሰጠው። ሴት ልጅ ውብ ናት፣ አማና ናት፣ አደራ ናት፣ የቤት ጌጥ ናት። አሁን የጽንፉን ፓርት ይዛችሁ እየሄዳችሁ ነው እንጂ ሴት ልጅ በቃ ተካኩላ አምራ ሳቢ መሆን አለባት። አልዋጣለሽ አልዋጥ ያለኝ ለምንድን ነው? ማህበረሰቡ የፈጠረው የሆነ ወንድ የሚባል የሆነ ደረጃ ላይ የተቀመጠ አካል አለ። ሴት የምትባል የሆነች ደረጃ ላይ የተቀመጠች አካል አለች። ከዛ ደግሞ ምንድን ነው አሁን ለምሳሌ ይህን ንጽህናቸውን ሲጠብቁ እኮ ሌላውን ንጽህናቸውን ሲጠብቁ እንደ ሴት ስትል ያ ከዛ ፖዚሽኑ ወርዶ የሆነ ፖዚሽን ላይ ያለ እንደ ሴት አይነት ነገር ማለት ነው። እንደ ሴት የሚለው እኮ ብዙ ተኳኳለ፣ ብዙ ቆንጆ ሆነ አይደለም። በወንዶች ብቻ አይደለም፣ በሴቶች ኢቨን ይነሳል። ሴቶች ቁጭ ብለው ሊሉ ይችላሉ፣ እንደ ሴት ያለቅሳሉ ምናምን። የሚያለቅሰው እንትን ያልፈልግም ልትል ትችላለች። ይሄ እንደ ማህበረሰብ እንዴት ታያለህ? ሊስተካከል የሚገባ ሰው ነው እኮ። ኢሞሽን አለው፣ ያሟል። ሁሉ ሴት ላይ የሚሰማ ነገር ሁሉ ወንድ ልጅ አለ እኮ። ምናልባት በሩን ዘግቶ ያለቅስ ይሆናልና እንደ ሴት የሚባለው አባባል ነው። ይሄ የተሳሳተ አባባል ነው። ምክንያቱም ሰው ነው፣ የሰው ፊሊንግ ውስጡ አለ። እኔ አሁን እዚህ ጋር ሁልጊዜ የምለው ምንድን ነው ይሄ የወንድ ዓለም የሴት ዓለም ሊለያዩ ማይችሉ ግን ለውድድርም መቅረብ የሌለባቸው ለውድድር ማቅረብ። ይኸውላችሁ ተፈጥሮ ፈጣሪ ሴትና ወንድን ሲፈጥር አጋር ሆነው አንዱ ለአንዱ አጋዥ ሆነው እንዲኖሩ ነው። ይሄ ነገር ዞሮ ዞሮ ሚስት ስትሆኝ ለውድድር አይደለም ባልሽ ጋር የምትሄጂው። ጎበዝ አጋዥ ጎበዝ አጋር ልትሆኝለት ነው የምትገቢው። ለልጆችሽ ጥሩ እናት ለመሆን ነው የምትገቢው። ምክንያቱም የሴትና የወንድ ዓለምን እንዲህ እንድናስብ ያደረገ የዌስተርን አስተሳሰብ ነው። ፈጣሪ እንደዛ አልፈጠረም። ውድድር የሚባል ነገርን አላመጣም በወንድና በሴት መሃል። ሴትን ልጅ እናት አድርጎ ምድሪቷ ላይ በቃ የመጨረሻ መከበር ያለባትን አድርጎ አስቀመጠ። ወንድን ልጅ ደግሞ ሊጠብቃትና ሊከላከል ኃላፊነት ሰጥቶት ፈጠረ። እነዚህ ሁለቱ ነገሮች ሲሰባጠሩ ያምራሉ፣ ይጣፍጣሉ፣ ይሄዳሉ። አሁን ምን ሆነ? በተለይ አሁን የአንቺ ትውልድ ምንድን ነው የሚመራው? ከአስተሳሰቡና ከፈጣሪ መንገድ ውጭ ጉግል ነው የሚመራው፣ ቻት ጂፒቲው ነው የሚመራው። የወንድ መብት፣ የሴት መብት። የሰው ልጅ ደግሞ ሪደንደንሲ ጭንቅላቱ ላይ የተመላለሰ ነገርን ያምናል። ከዛ በኋላ ክፉ ሴቶች አሉ እኮ ምድር ላይ። እኔ የሰው ልጅ ክፉ የለውም፣ ክፉ ድርጊት የሚፈጽሙ ሴቶች አሉ። ክፉ ወንዶች አሉ፣ ክፉ ድርጊት የሚፈጽሙ ማለት ነው። ይሄ ወንድን አይደለም የሚወክለው። ገብቶሻል? ያ ግለሰብን ነው የሚወክለው። ወደ ወንድና ወደ ሴቶች አታምጡት። ኢቭን ያ እንደዛ ክፉ የሚሰራ ሰው ለእናቱ ልጇ ነው፣ ከሴት ነው የሚወለደው በምንም ተአምር። ስለዚህ እቺ ጽንፍ የምትረግጠው እሱ ለምን እንደዚህ ሆነ፣ እሷ ለምን እንዲህ አልሆነችም የሚሉ አስተሳሰቦች ጭንቅላት ላይ ሳትጨቆኝ የጭቆና ዓለምን ወደ ጭንቅላት ያመጣል። አሳምሮ ቆንጆ አድርጎን የፈጠረሽ ከባልሽ ጋር ስትገናኝ የወንድና የሴት ዓለም የሚባለው በጋራ ሲጠቀለል ትዳር ነው የሚባለው። በአንድ ጣሪያ ስር ስትጠቀለሉ ምንድነው? አንቺ ለሱ ሀሳቢ፣ እሱ ለአንቺ ሀሳቢ ነው መቀጠል ያለበት። ይሄን የዌስተርንና እንዲህ ውስጣችንን መብት መሆን የለበትም እንዲህ ነው የሚባሉ ነገሮች የትም አይደርሱም። በሪልም ደግሞ አይኖርም። ያው ዞሮ ዞሮ ሁላችንም ይህም ከዚህም ማስተሳሰብ ጋር ኢንክሉድ ተደርጎ አንድ ላይ መጨረሻው ምንድነው ውጤቱ የሚታየው ትዳር ውስጥ ነው። እንደዚህ አይነት አስተሳሰቦች ትዳር ውስጥ ይንጸባረቃሉ፣ ማግኒፋይ ይደረጋሉ። እና አንድ ደግሞ እዚህ ጋር ላነሳው የፈለግኩት ጥያቄ ምንድነው እንዳንተ የትዳር ቤዝ ምንድን ነው ትላለህ? አንድ ጥቀስ ብለህ ለአንድ ትዳር ቤዙ ምንድን ነው ትላለህ? የመጀመሪያው ቤዝ ትዳር የሚመሰረተው በፈጣሪ መንገድ ላይ ብቻ ነው። ያስማማናል? ያስማማናል። ግን ከእንትን ጋር መውሰድ አንችልም። እሱን ከቀደር ጋር ለምሳሌ እንዴት አድርገን ለምሳሌ ያልተፈቀደልሽን ሰው ማግባት አትች። በአንቺና ባልሽ ሶስተኛው ትዳር ሚስጥሩ አላህ ነው አይደል? ስለዚህ የመጀመሪያው ትክክለኛውን የፈጣሪ መንገድ መያዝ
ትዳሩ ላይ ማለት ነው። ከሰዋዊ ፓርቲ ይልቅ ያኛው ማለት ነው። እዛ ውስጥ ሁለቱ የሚገቡ ሰዎች አላህን የማይፈሩ ከሆነ ይበድላታል። አላህን የማትፈራ ከሆነ ትበድለዋለች። አሁን ይረሳና ይኸውልሽ በትዳር ውስጥ የሚገቡ ክሊር አድርጌ ላስቀምጥ። የፈጣሪው መንገድ እናስቀምጠው እዚህ ጋር ለብቻ እናስቀምጥና ፍቅር የሚባለው ነገር ፍቅር በትዳር ውስጥ ያሉ ማለት ነው። ከዛ በኋላ ፒስ ኦፍ ማይንድ ሰላም መሰጣጣት፣ ከዛ በኋላ እዝነት። እነዚህ ነገሮች ሁሉ ትዳር ውስጥ ይያያዛሉ። አንቺ አጠገቤ ሳትኖሪ አናደሽኝ መውደድ የሚችል ከሆነ መውደድ የሚባለው ይሄ ሃኒ ስዊት ዩ አይደለም፣ ያ ቢዮንድ ዳት የእውነት ማለት ነው። ከዛ በኋላ የህሊና ሰላም የህሊና ሰላም ፒስ ኦፍ ማይንድ የሁለቱ እዛ ውስጥ እዝነት አለ፣ እምነት አለ። የሪላ ውጤት ነው ብዬ አስባለሁ አይደለ? የህሊና ሰላም። አዎ የህሊና ሰላም። ኦኬ ሶ እንደዛ ካልን አሁን ላይ ሪል ላቭ አለ ብለህ ታስባለህ? ሪል ላቭ እኔ በመጀመሪያ ደረጃ ፍቅር ሪል ላቭ የሚለው እውነተኛ ፍቅር የሚባለው ነገር መግቢያ ነው እንጂ የለም ብዬ የማምን ሰው ነኝ። ትዳርም እሱ ላይ አይመሰረትም፣ ለመሳቢያ ነው። ልክ አንድ አትሌት ሲሄድ ሚኒማ ያሟላ የለም ለመሮጥ ማለት ነው፣ መሳቢያው ነው። ከዛ በኋላ ግን ያሉት ነገሮች መቻቻል፣ መከባበር፣ እዝነት፣ አሁን ያልኩሽ ፒስ ኦፍ ማይንድ፣ እነዚህ ናቸው የሚያኖሩት። ያኛውን በር ከተሻገርሽ በኋላ የሚያኖርሽ መቻቻሉ ነው። አንቺነትሽ እንደ አንቺነትሽ ይዤ መሄድ፣ ስተትሽን ከማጉላት ይልቅ ግን ስተትሽን እየሸፈንኩ አጋሮኛ አብሬሽ መኖር። አሁን ውጪ ላይ የሆነው በእንትን አይገባም፣ በዲክሽነሪ ሚኒንግ አይገባም ወደ ትዳር። ሪል ላቭ አለ የለም፣ ይሆናል አይሆንም አይደለም። ሰውነሽ የምትፈልጊውን ነገር ከራስሽ ራሱ አታገኝም። እናትሽ አንቺን ስትወልድሽ እኮ ሁሉ ነገር አልጋ ባልጋ ሆኖላት አይደለም። ብዙ ችግሮችን ብዙ ታክሳ ብዙ ችላ፣ አባትሽም እንደዛው ብዙ ችሎ ብዙ ታግዞ ተዛዝነው አንዳንዴ ሳይመቸው ተደባብረው ራሱ ይሁን ብለው ለትዳሩ ቀጥለው እኮ ነው እዚህ ጋር የደረሱት። አሁን ይሄ ፋንሲው ላይፍ ትዳር ውስጥ አይቀጥልም። ትዳር የመረረ እውነት ነው። በቃ ግልጽ የሆነ የሰው ልጅ ሰውነቱን እዛ ውስጥ ያገኛል። ስለዚህ ትዳር እስር ቤት ነው ማለት ነው። ትዳር የሚያምር ደስ የሚል በቃ የሰው ልጅ ደግሞ ይኸውልሽ ከእንስሳ የሚለየው የህሊና እስር ቤት፣ በህሊናው ማዘዝ ሲችል ፍላጎቱን መከተል ሲያቅተው ቆንጆ እስር ቤት ነው የሚያምር። ምክንያቱም ዝም ብሎ ከመሬት ሰው ከእንስሳ የሚለየው በአስተሳሰቡ አይደል? ራሱን ያስራል እኮ። አዎ እኔ ላነሳ የፈለኩት ፖይንት ምንድን ነው? አሁን በዋናነት ስለመቻቻል፣ ትዳር ውስጥ መቻቻል እጅግ በጣም ወሳኝ ነገር ነው። መጀመሪያ ሴቷም ትሁን ወንዱ መጀመሪያ ከትዳር በፊት ጭራሽ አልችለውም፣ ይህንን በጭራሽ አላደርገውም የሚላቸውን ነገሮች ትዳር ውስጥ ሲያደርጋቸውና ተስማምቶት ሲኖር እናያለን። ባይስማማውም በቃ ችሎ ይኖራል። እና ታዲያ ይሄ ትዳር ልክ ያደርገዋል ማለት ትዳር ልክ ነው? ይኸውልሽ አንቺ አሁን ኦልሞስት ኦኬ የ20 ዓመት ልጅ ልትሆኚ ትችያለሽ። አንድ ሪያሊቲ እንኳን የምትፈልጊውን ነገር ከገዛ ገላሽ አታገኙም። እንደፈለግሽ አይሆንም። ተፈጥሮ የሚያመጣብሽ ነገሮች አሉ። ሆርሞናል ቼንጆች ይመጣሉ ከአንቺ ፍላጎት ውጭ አይደል? ትችይዋለሽ። ይሞቅሻል፣ ይበርድሻል፣ ሙድሽ ይሰረቃል። ሙድሽ ስታርቂ አታብጂ፣ ትችይዋለሽ። ቻል አይደል የምታረጊ። ስለዚህ ትዳር ውስጥ እንደዛ ነው። አሁን ይኸውልሽ የትዳር ነገር በአንቺ ላለው ኮረዶች ሲነገር እንዴት መሰለሽ? ቢነገር አይገባም። ተኑሮ ነው ትዳር። ግን እዛ ውስጥ ምንድነው ጥሩ አስተሳሰብ ይዞ መግባት፣ ተነጋግሮ መግባት ጥሩ ነው። ተምረኸው የምትመረቀው አይደለም። ደግሞ አሪፍ ዳገት ነው። መድከም አለ፣ መደባበር አለ፣ መነሳት አለ፣ መውደቅ አለ፣ አብሮ መሄድ አለ። ያንን አብሮ ችሎ መሄድ ነው። በዚህ ዘመን አሁን ልክ እንደምትይው ትዳርን እንደ ፋሽን አግብተው ወዲያው የሚፋቱ ሰዎች አሉ። ትዳርን ማቆየት መቻል። የሰው ልጅ እኮ ሁሉንም የሚፈልገውን ነገር መስዋዕትነት እየከፈልሽ እኮ ነው። አንቺ ጠዋት መተኛሽ እያለብሽ ነበር እኮ ዩኒቨርሲቲ ገብተሽ የተመረቅሽው። መተኛት እየፈለግሽ ማለት ነው። ዳት ኢዝ ላይፍ እንጂ አሁን ውጭ ላይ ይሄ ተረት ተረቱ አይደለም። ትዳር እንደዚህማ መሆን የለበትም፣ ወንድማ እንዲህ ማድረግ የለበትም፣ እኔማ እንደዚህ ፊት አልሰጠው፣ ለወንድ ልጅ ፊት አትስጪው፣ ለሴት ልጅ ፊት ተረት ተረቶች ናቸው እንደዚህ።
ስለዚህ በቤተሰብ የሚመጣ ትዳርን ትደግፋለህ? በጣም አይሚን ላይክ አሁን ብዙ ጊዜ ምን ተብሎ ይነሳል? ጓደኛ ማቾች ለምሳሌ ሲያወሩ በቤተሰብ ትዳር መጣልኝ ከተባለ በኋላ እንዴት የማትወጂውን ሰው ታገቢያለሽ እንዴት ምናምን ይባላል። ሪል ላቭ የለም ብለን የምናስብ ከሆነ በቤተሰብ የሚመጡ ትዳሮች ሳይተዋወቁ ሰዎች ወደ ጋብቻ የሚገቡበት መንገዶች ልክ ናቸው ማለት ነው። እንደዚህ ላስተካክለው። እሺ፣ መውደድ የሚባለው ላቭ የሚባለው ትዳር ውስጥ የሚያድግ ነገር ነው፣ የሚያልቅ ነገር አይደለም። ውጪ ላይ ስለተዋደድክ ትዳር ውስጥ እንትን ይሆናል ማለት አይደለም። መግቢያ ነው ያኛው። ትዳር ውስጥ የተለየ ነገር ነው የሚገጥምሽ። እውነተኛ ማንነትሽ ከማግባትሽ በፊት ያንን ወንድ ስትወጂው እሱም ቤቱ እየኖረ አንቺም ቤትሽ የኖርሽ ሁለት ዋሻ ላይ ነው የምትኖሩት። አንቺ ያደግሽበት ቤት አለ። በጣም ተንከባክቦ አባትሽ እናትሽ በቃ በጣም ነው የሚወዱሽ። ነቢሃ በቃ አይን ብሌኔ ናት ምናምን። ለቤተሰብሽ ልጃቸው ነሽ፣ እንቁ ልጃቸው ነሽ። ለሚያገባው ሰው ሚስት ነሽ፣ እንቁ ልጁ አይደለሽ። የሚስትን አገልግሎት ነው የምትፈጽሚው። አገልግሎቱ ራሱ ይለያያል። እዛ ውስጥ ምንድን ነው ትዳር እያደገ የሚሄድ ነገር ነው። በተለይ መውደድ የሚባለው ነገር በትዳር ውስጥ እያደገ የሚሄድ ነገር ነው። ለዚህ ነው ሁልጊዜ ከትዳር በፊት መደረግ ያለባቸው በትዳር ውስጥ መደረግ ያለባቸው ነገር ከትዳር ውጭ አትጀምሩ። ሲጀምሩ በስትረስ ነው የምትጀምሩት፣ በድብርት ነው የምትጀምሩት። ስለዚህ ምንድነው ትዳር እያደገ ነው የሚሄደው። ፍቅር የሚባለው ነገር እኮ ለምሳሌ ትዳር ውስጥ ያለው ፍቅር ምን አይነት እንደሆነ ታውቂያለሽ? ፍቅር ኩርፊያ ፍቅር ነው፣ መጣላት ፍቅር ነው፣ አለመግባባት ፍቅር ነው። እነዚህን ነገር ሁሉ ነው ትዳር ውስጥ ያለው ፍቅር የሚይዘው። ውጭ ያለው ግን ከተስማማ ይስማማል፣ ካይስማማ ነው፣ እሱን አይደለም። አይገባሽም፣ አይገባም። እዛ ውስጥ ግን ኦርጋናይዜሽን አለ፣ አንቺን መቻል ያለብሽ፣ እሱን መቻል ያለበት። ስለዚህ ምን እየሆንሽ ነው የምትሄድ? እያደግሽ ማቹር እየሄድሽ። ትዳር ደግሞ እንደዚህ 1 ሲደመር 1 2 ብለሽ የምታስቀምጪው አይደለም። ትዳር ውስጥ 1 ሲደመር 1 11ም ሊሆን ይችላል፣ 16ም ሊሆን ይችላል። ሌቨል ኦፍ አንደርስታንዲንግ። ሁለተኛ ደግሞ የእንትና ትዳር የሚባል ነገር የለም። ልክ ስታገቢ የአንቺ ትዳር በአንቺና በባልሽ ፎርሙላ ብቻ ነው የሚሄደው። በእናንተ መግባባትና በእናንተ መተሳሰብ ላይ ስለሚመሰረት እንደ ሰው ስለሚለያይ ማለት ነው እንጂ አሁን ከውጭ አሁን ጦር አድርገው እንዳስቀመጡት አይደለም። ላይፍ ነው በቃ ላይፍ። ትክክለኛ ላይፍ አንዱ የሚገለጸው ትዳር ውስጥ ነው። ኦኬ፣ አሁን ላይ ምን እያሰብኩ ነው? እንደተረዳሁ ከሆነ አሁን ከተናገርከው እንደተረዳሁ ከሆነ ይሄ በቃ መውደድ የምንለው ነገር የሚመጣው ከትዳር በኋላ ነው። ነገራቶች ናቸው አይደለ? ስሩ ፕሮሰስ ነው የሚዳብረው ነው እንደተረዳሁት ከሆነ። ስለዚህ አሁን እኔ ቤተሰቦቼ ጋር ነው የምኖረው። ቤተሰቦቼ የፈለኩትን እየጠየኩ የፈለኩት እየተደረገልኝ ነው የምኖረው እና አትሊስት ያ ላቭ የሚባለው ነገር ከሌለ ለምን አገባለሁ? የኑሮ ውድነት አይደለም ትዳር ውስጥ ሊከተኝ የሚገባው አይደለም። አጋር ስለሚያስፈልገኝ ኑሮ ብቻዬን ስለሚከብደኝ ነው። በነገራችን ላይ ኑሮ ስለሚከብድ አይደለም የሚገባው። ሰው ትዳር ያስፈልገዋል። ያለ ትዳር መኖርም አለ። አላህ በምድር ላይ ለምሳሌ ነቢዩላህ አደምን ከፈጠረ በኋላ ምን አደረገ? ከአዳም በኋላ ምንድነው ሔዋንን ወይም ሐዋን ፈጠረለት። ከዛ ነው የሚጀምረው። አሁን በፍልስፍና አይደለም። በምንድነው? በኑሮ ውድነት ትዳር የምታይ ከሆነ መቼም አታገቢ። ትዳር በኑሮ ውድነት አይገለጽም። የሰው ልጅ ምንድነው? ለአንዲት ሴት አንዲት ወንድ ያስፈልጋል፣ ለወንድ ሴት ያስፈልጋል። የሰው ልጅ ፈጣሪ ሲፈጥራቸው ከሴክሹዋል ፊሊንግ ጋር ነው የፈጠራቸው። አብዛኛው ዶሚናንቱ ያገባል ተብሎ ነው የሚገመተው። አለማግባትም እንደተጠበቀ ስለሆነ ማለት ነው። አንቺ አባትና እናትሽ ባይጋቡ ኖሮ ዛሬ እዚህ ጋር ቁጭ ብለሽ ባልተነጋገርን ባልተከራከርን ነበረ ማለት ነው። ስለዚህ እነዚህ ፍልስፍናዎች ባይት ሰልፍ ማለት ነው የተሳሳተ ነው። የማያውቁት ሀገር አይናፍቅም። አሁን አንቺ የምታወሪው ነገር ሁሉ ተረት ተረት ነው። መያዣ መጨበጫ የሌላቸው ናቸው። ማግባት ታገቢያለሽ፣ ነገር እድሜ ይስጠን ደግሞ እናየዋለን። ልጅ ትወልጃለሽ፣ ታገቢያለሽ፣ እንሄድበታለን። ምክንያቱም መገለጫው እሱ አይደለም፣ ስሜት አለ። ከዛ በኋላ አንዱ የፈጣሪ መንገድ ትዳር ነው። የፈጣሪን በረከት የሚገኝበት ትዳር ውስጥ ነው። ካሳካልሽ ትዳርን ይሰጥሻል አላህ። ያለ ትዳር ደግሞ የሚያረጁ የሚሞቱ ሰዎችም አለ። ስሞል ነምበር ነው፣ ግን አብዛኛው ምድር ላይ የሰው ልጅ የሚበዛው የሚባዛው የሚቀጥለው ትውልድ ከትውልድ የሚተላለፈው በትዳር ነው። ይህንን ለማስቀጠል ነው፣ አንዱ ለማስቀጠል ነው። ሁለተኛ ደግሞ ስሜት የሚባል ነገር አለ። በተፈቀደለሽ መንገድ ስሜትሽን ራሱ ኢንተርቴን ማድረግ እሱ ራሱ ምንድን ነው? የኃጢአት ስሜት ኢንተርቴን ማድረግና
በትክክለኛው መንገድ በፈጣሪ ዘንድ ጥሩ ነገር ጽድቁን አግኝተሽበት ከብረሽበት ከብደሽበት ምትኖሪ ነው። ይሄ ነገር ግን ከትዳር ውጭ ስትሆኙ ተጨማልቀሽበት፣ ተዋርደሽበት፣ ክብር አተሽበት። አየሽ፣ የምርጫ ጥያቄ ነው እዚህ ጋር። ለዚህ ነው እነዚህ ጥያቄዎች ምንድን ነው? የምርጫ ጥያቄና የፍላጎት ጥያቄ ነው። አሁን ግን እንደዚህ አይነት ፍልስፍናዎች የሚያመጡት ምንድን ነው? ትዳርን ካለመረዳት የወንድና የሴት ድብድብ አድርገው የሚያስቀምጡ የተሳሳተ ጽንፍ የያዙ ወንድሞችም እህቶችም አሉ። እነዛ ሰዎች ግን ትዳር ስላለ ነበር የኖሩት። ትዳር ባይኖር ኖሮ አንቺ አትኖሪ። ስለዚህ አሁን ላይ ወጣቱ የሚያስበው ነገር የለም። ሪል ላይፍ ማለት ነው። የፊልም ላይ እንደምናየው ምናምን የለም። በነገራችን ላይ ቆንጆ ጥያቄ እሱን ለማንሳት ነው። በፊልም ላይ የምታዩት አክተር ቤቱ ሲገባ ያ የለም። በቃ በጣም ይሄን ዓለም እየበጠበጠ ያለው ነጸብራቅ ነው። ነጸብራቁ እዛ ውስጥ አበባ ጀርባው ላይ አድርጎ እየዘፈነላት ምናምን እያለ እንትን የሚሄደው እሱ አክተር ነው። አኒሜት ተደርጎ ነው። ካራክተር ተሰጥቶት ነው። የትዳር ካራክተር እና የፊልም ካራክተር ኮምፕሊትሊ ይለያያል። እንደውም ቆንጆ ጥያቄ ነው ያነሳቸው። እሱ አይደለም። እናትሽና አባትሽ እኮ ድራማ እየሰሩ አይደለም፣ እየኖሩ ነው። አንቺም ትኖሪያለሽ እንጂ ድራማ አሰሪ። ይህ ጉዳይ ግን እንደውም ሰው ትዳርን እንዲፈራው አያደርግም። ይኸውልሽ ብትፈሪ የመረረውን አይቀርልሽ መንጋቱ በቃ የሰው ልጅ ነው። ምድር ላይ እስካለ ድረስ ፊሊንግ አለ፣ የተጻፈልሽ ሰው አለ፣ ገብቶሻል፣ ህይወት አለ። ይሄ ወረቀት ላይ ያለው የክርክር መድረክና እውነተኛ ትዳር ይለያያል። አንዱ እኮ የአላህን መንገድ የምታገኝበት እኮ ነው፣ ወደ ፈጣሪ መንገድ። ምክንያቱም ይኸውልሽ ትዳር የፈጣሪ መንገድ ነው፣ አማና ነው፣ እምነትም ነው። ብዙ ነገሮችሽን አንደኛ ሰውነትሽንም እኮ እዛ ውስጥ ኢንተርቴን ታደርጊያለሽ። እስከ ዛሬ ድረስ ልጅ ነበርሽ እኮ። ልክ ከቤትሽ ስትወጪ ግን አንድ ወንድ ጋር ስትሄጂ ሚስት ነው የምትሆኚ። አንቺ ራስሽ ታድጊያለሽ። ከዛ ለትዳሩ መለሰሽ ደግሞ ዝቅት ያለሽ። በወረቀት ላይ ያለው አሁን ጀኔሬሽኑን እየበጠበጠ ያለው ምንድነው? በፊልም ላይ የምታዩት አኒሜት ተደርጎ ጉግል አድርጋችሁ ቻት ጂቢቲ ላይ ያለው ትዳር ኤክስፔክቴሽኑ እሱ ውሸት ነው። መራሩነት ማለት ይሄ ነው በቃ። እሺ፣ ከዛ በተጨማሪ ደግሞ ሰዎች ወደ ትዳር ከመግባታቸው በፊት ያው እደግፋለሁ የቤተሰብን ትዳር ብለኸኛል፣ ግን ይሄኛውን ጎን ላንሳና በሪሌሽንሺፕ ይቆያሉ። ያው የመቆየቱ ጊዜ እንትን ቢለያይም እንደየሰው ማለት ነው። ያ ከባህል ከእምነት ምናምን አንጻር ልክ አይደለም ይባላል አይደለም። በባህል አንጻርም ልክ አይደለም። አንድ ሴት ከአንድ ወንድ ጋር ቆማ ከታየች ችግር ነው። እንዴት ነው የሚባለው? አሁንም አለ በነገራችን ላይ። እንዴት መሰለህ አሁን ላይ ቤተሰቦቻችን የሚያስቡበት መንገድ በዋናነት የኋላዋን ማስቀጠያ ይመስለኛል። እንዴት ነው ነቢያ? ይኸውልሽ ላቋርጥሽና ቤተሰብ አንቺ ከወንድ ጋር ቆመሽ እንዳታወሪ የሚጠላው አንቺን ከመፈለግ የተነሳ ነው። አንቺን ፕሮቴክት ከማድረግ የተነሳ ነው። እሷ ላይ የሚሰሩት ትክክለኛ ያልሆኑ ነገሮች የወደፊት ህይወቷን ያበላሻሉ፣ ጭንቅላቷን ያበላሻሉ። ስፖይል እንዳትመረጂባቸው። ምክንያቱም ለነሱ ልጅ ነሽ። በእነሱ ቤት እኮ አሁን አንቺ ራስሽን የቻልሽ ጎበዝ ጀግና ልል ነበረ ጀግኒት የሆንሽ ነሽ አይደል? ግን እነሱ እንዴት ያሉ መሰለሽ? ሁሌ ስለሚንሰፈሰፍ ስለሚያስቡልሽ ነው። ያ ነገር እንዴት ወሰዱት መሰላቸው? እኔ ለምሳሌ በጣም በባላ ያርሐመው በጣም ጎበዝ ጀግናና የምድሩ ጨካኝ ሰው አባቴ ነው አንዱ። የእሱ ጭካኔ ግን እኔን ሰው አረገኝ። በትኖ አልለቀቀኝም። ሩል ኤንድ ሬጉሌሽን አስቀመጠ። የሰው ልጅ የሚፈራውን ነገር ከሌለ አንድ የኦሮምኛ አባባል ሁሌ የሰው ልጅ ራሱን ፍርሃት ይሆናል። በቃ እንትን የለውም፣ አድራሻ የለውም። በቃ የሚያቆምሽ ነገር አለ። የጓደኛዬም ነው ግራጁዌት ያደረገ ህግ ባይኖር ኖሮ የሰው ልጅ እንስሳ ነው ይላል። ፕሮቴክት የሚያደርግ የሚከላከል ማለት ነው። ገባሽ? አሁን ቤተሰቦችሽ ከአንቺ ጥላቻ ምክንያቱም የሚያዩት ነገር ያስፈራል። ለዚህ ነው ቤተሰብ አይን ጥሎ መንገድ ላይ ስትቆሚ፣ አንቺ ያለ ሰዓት ስትቆሚ ብልግና ነው። መንገድ ላይ ለምን ትቆሚያለሽ? ማድረግ የለብሽም። አንቺን ፕሮቴክት ለማድረግ ነው። ቀጥሎ የሚመጣውን ነገር ስለሚያውቁት ነው። ምክንያቱም አንቺ ዛሬ ላይ መብትሽን የተጋፉ አይደለም ይመስሉሽ። መብትሽን ተጋፍቶሽ አሁን የገለጹበት መንገድ ነው እንጂ ያልገባሽ ፕሮቴክት ማድረጋቸው ነው። ሞደርን ዌይ ኦፍ ፓሬንቲንግ ሲስተም ግን ምንድን ነው? ልጆቻችሁን ጓደኛ አርጉ።
ጓደኛ ማድረግ ለምሳሌ ብትነግርሽ ማማ ብዙ ነገሮች ይሄ አሁን ለምሳሌ ለሴቶች ለወንዶች የሴቶች ዓለም ቢነገራቸው ለሴቶች ደግሞ የወንዶች ዓለም ቢነገርሽ ልጄ ከትዳር ውጪ ወንዶች እንዲህ አይነት ጥያቄ ቢያቀርቡልሽ ቴኬር ትደርሺበታለሽ። እሱ የተሳሳተ ነው። ከትዳር ውጪ ምንም ነገር እንዳትፈጽሚ፣ ይሄን ነገር ፈጸምሽ ይሄ ነገር ይደርስብሻል። ትንኮሳና ስሜትሽ ከልክ አልፎ እንኳን የሚጎትትሽ ካለ ንገሪኝ፣ እኔ እናትሽ ነኝ፣ ኤክስፒሪየንሱ አለኝ። በተግባር ነው የምታውቀው እሷ። አንቺ ግን በስሜት ነው የምትነጂው። መቆሚያ የሌለው መኪና ነው። ፍሬን ትበጥሻለሽ በስሜት ውስጥ። አሁን እኮ ቤተሰብ የሚጠብቀው ፍሬን እንደምትበጥሺ ስለሚያውቁ እኮ ነው። አሁን አንቺ ራሴን እችላለሁ ራሴን እቆጣጠራለሁ አይደል የምትይው። በስሜት ዓለም ውስጥ ራስን መቆጣጠር በጣም ከባድ ነው። ከወደቅሽበት በኋላ ነው ራስሽን የምታዩ። ለዚህ ነው ቀድሞ ለመከላከል ቤተሰብ የልጆች ኃላፊነት ግዳጅ አለባቸው። እንደውም በዚህ ካነሳሽ ውድ ቤተሰቦች፣ እንደውም በዚህ አጋጣሚ ልጆቻችሁ የት እንደሚውሉ ምን እንደሚያደርጉ ሀሳባቸው በጓደኝነት አቅርባችሁ እዩት። በየትምህርት ቤቱ እያየን ያለነው ነገር በጣም ከባባድ ነገሮችን እያየን ነው። በጣም ከልጆች የማይጠበቅ ከሃይስኩል ተማሪ የማይጠበቅ ተው ዩኒቨርሲቲ ሃይስኩል ላይ እየተደረጉ ያሉት ነገሮች ላይ ቤተሰብ እያዩ አይደለም። ከተለያዩ ትምህርት ቤቶች ጋር ኮንሰልት አደርጋለሁ። እያየው ያለውት ነገር የቤተሰብ ስጋት ትክክል ነው። ስጋት ብቻ ሳይሆን በቃ ፈልቅቃችሁ አሳዩዋቸው፣ አላማቸውን ደግሞ አሳዩዋቸው። አሁንስ እየገባሽ ነው? ሪያሊቲው ይሄ ነው እንጂ አንቺን ከመጥላት ማህበረሰቡ ግፊት ከመፍጠር አይደለም። ማህበረሰቡ ውስጥ መስተካከል ያለባቸው አሉ፣ ትክክለኛ የሆነ አስተሳሰቦች አሉ እኮ። ለምሳሌ ነውር ነው ሴት ልጅ አንዲት የደረሰች ሴት ስለ ወንድ ምናምን ማውራት ድሮ አታወራም። አግብታ ብቻ ነው የወንድን ዓለም የምታየው። ከማግባቷ በፊት ግን የሚገጥማትን ነገር ምን ማድረግ አለባት፣ ምን መጠንቀቅ አለባት ምናምን። ለምሳሌ ሴት ልጅ እድሜዋ ከተወሰነ 10፣ 11፣ 12፣ 13 አካባቢ የሚመከረው ምክር ልጄ ፔሪየድ የሚባል ነገር ይመጣብሻል። ፔሪየድ ሲመጣብሽ አትደንግጭ፣ ማደግሽን ነው የሚያሳየው። ገባሽ? ይሄንን ማንነት መንገር ያለባት እናትሽ ናት። አንቺ አታውቂውማ። ከዛስ ምን መጠቀም እንዴት መጠቀም እንዳለብሽ ጭምር ነው የምታስተምርሽ። ትምህርት ቤት ናት። ያ ግን የሆነ ትውልድ አላለፈም ትላለህ። ከዚህ ስለምሳሌ ቁጭ ብሎ ከቤተሰብ ጋር ማውራት እንደ ሼምም ጭምር ነው አይደለም? አሁን ላይ እንደ ሼምም ነው የሚታየው እና ሜይ ቢ ከዚህ በኋላ ለሚመጡ ትውልዶች ካሁን በስተቀር የሆነ ጋፕ አልፏል አይደል? ያቺ ጋፕ ናት እየናጠችን ያለው ከቤተሰብ ከልጅ ጋር ያለውን ግንኙነት ፓሬንቲንግ ማኔጅመንት። አሁን ለምሳሌ ትገቢያለሽ ቤት ሰላም አለይኩም ወደ ክፍልሽ ትገቢያለሽ። አብራችሁ ያላችሁት ሼር ሆልደር አትበሉት፣ ምን ደባል አይባል ምን አይባል። ከተወሰነ እድሜ በኋላ ወደዛ የሚወስድ ነገር አለ። ያ ነገር ግን የሚጎዳቸውን ነገር ልጆች አያውቁ። ቤተሰብ ልጁ ላይ የማያዝ ከሆነ ስልክ ውስጥ ያለ ኢንተርኔት ውስጥ ያለ ሌላ ቤተሰብ አለ፣ የማይታይ ስውሩ ቀንዳሙ ማለት ነው። ሁሉንም ሰው ይዞ እየወጣ ነው ያ ትውልድ። እሱን ለመመለስ ነው አሁን የኔ ትግል። አብሮ ቁጭ ብሎ መብላት፣ መጠጣት፣ መከራከር፣ ማኔጅመንቱ እዛ ጋር ነው የሚታየው። ያላየሽውን ነገር እዛ ጋር ነው ያሳዩሽ። ትምህርት ቤት ስትሄጂ አብረሽ እየበላሽ ከባባና ከማማ ጋር ዛሬ ትምህርት ቤት አንድ ልጅ እንዳውም አንዷን ልጅ እንደዚህ አላረገም እኔ ወንድ ነኝ ምናምን ብሎ ምናምን ስትይ ደን ዩ ሪፖርቲንግ ሲስተም ነው እንዴ። ሴት ልጅ እንዴት ትመታለች? የማ ልጅ ነው? እንዴት እንደዚህ ያደርጋል? የተደረገችው እኮ ሌላ ልጅ ናት። አባትሽ ግን ያገባዋል፣ ማማ ያገባታል። እንዴ ትምህርት ቤት ዳይሬክተሮች አላዩትም? ሱፐርቫይዘሩ አላየም? ስለዚህ የመገናኛ ሲስተም ማለት ነው። አሁን አንቺ ግን ከቤተሰብሽ ጋር የምትገናኝበት ላይን የለም። ያ ግን አሁን ለትዕዛዝ ሲፈልጉሽ ብቻ ሲያዙሽ ብቻ። ከዛ ውጭ ኢሞሽናል አታችመንት ያስፈልጋል። ኢሞሽናል አታችመንት አለመሆኑ ምን ሆነ? የአንቺን ኢሞሽናል አታችመንት ማን ወሰደው? ኢንተርኔት። ዩ አር ቢዚ ዊዝ ዩር ጋጀት። ስራሽ አለ፣ መታነቢው ነገር ካለ ከዛ ውጭ ደግሞ ይኸው እዚህ ላይ አለ። ከዛ እዛ ውስጥ ነው ያለሽው። በአንቺና ቤተሰብ መሀል ያለው ፓራላል። ይህንን ይበልጥ ቤተሰቦች ሚናውን ቢጫወቱ መልካም ነው ባይ ነኝ እኔ። ኤግዛክትሊ። ምክንያቱም ለምን ለምሳሌ በእስልምና ለምን አጅነቢ ወንድ ቀና ብለሽ አየሽ የሚል ቤተሰብ ባለበት ቦታ ስለ ዲዛይን ነገር ማውራት በጣም ከባድ ነው አይደል? በነገራችን ላይ ካነሳሽው አይቀር ትምህርት መሰጠትና ትምህርት ቤት ገብቶ መማር ካለበት ቤተሰብ ነው ትምህርት ቤት መግባት ያለበት። አሁን እኔ ዘንድሮ ክረምት ላይ እንትን አለኝ ስልጠና መሰጠበት ትምህርት ቤቶች አለ። ኑ ልጆቻችንን እንወቅ ነው። እነሱ የወለዷቸውን ልጆች እኮ ነው አታውቁም እያልኩ ያለሁት። ኑ
መማር አለባችሁ። መከልከሉ ፕሮቴክት ማድረጉ ቀና አልሽ አጅነቢ ወንዳየሽ ኦኬ ዳት ኢዝ ጉድ። ግን በምን አይነት ቋንቋ ነው የምትነግራት? በሚገባት ቋንቋ ነው ወይ? ከዛ ውጭ እንደ አባትነት እንደ እናትነት አንተ ጋር ቀጥርባ ስሜቷን መንገር ትችላለች ወይ? ይጨንቃታል፣ ስትረስ ይይዛታል። ዓለም ላይ የሚገኙ ነገሮች ሁሉ አሁን ኢንተርኔት ውስጥ አሉ። ይሄን ማን ይንገራት? አንተ እንደ አባት እንደ እናት ማታዝበት ከሆነ የሚያዝበት ሩህ የሌለው ግን የማይታይ እዚህ ውስጥ አለ። አሁን ምንድን ነው ለፍላጎት ብቻ ከሆነ ባባ ካሽ ስጠኝ እንካ እንኪ አይደል? በቃ ዝርዝር በዩ ሌላ የለም። ስለዚህ መማር ካለባቸው ከልጆች ይልቅ ቤተሰብ ናቸው። እያንዳንዱ የሃይማኖት ቤተ እምነቶች ቤተሰብ ላይ መስራት አለባቸው። ትውልድን እያጣን ነው። በጣም ትውልድ እየተበላሸብን ነው በእጃችን ላይ። በልጆች ችግር አይደለም፣ በእኛ ክትትል ማነስና በእኛ ወደ ራሳችን አለማቅረብ። አንቺ አሁን ሶሪ ቱ ሴይ ዳት እንግዲህ ያዩታል ይሄንን ኢንተርቪው አይደል? ከቤተሰብ ጋር እንደዚህ ተቀምጠሽ ያልተቆራረጠ እንጀራ ወጡም ምኑም አንድ ላይ ሆነ የበላሽባቸው ጊዜዎች ሩቅ ናቸው። ሜይ ቢ ሊኖር ይችላል፣ አብዛኛው ቤት ግን የለም። እሱ ላይ ማኔጅመንት ነው፣ ፓሬንቲንግ ማኔጅመንት አለ። ከዛ በኋላ ለምሳሌ እሁድ ከሰዓት የሆነ ቦታ ላይ ወክ እያረጋችሁ መስጊድ አብራችሁ ሄዳችሁ ከስራና ከትምህርት ውጪ ስለ ላይፍ ያወራችሁበት ጊዜ የለም። አልተለመደም። ይሄ መሰበር አለበት። ለምን እንዲህ እንደምልሽ ነቢሃ የሰው ልጅ ኦልሞስት 3/4ኛውን ቤት ውስጥ ነው የሚሰራው። የቤተሰቡ መገለጫ ነው፣ ነጸብራቅ ነው። አሁን ቤተሰቡ ሁለት ሆነ። የወለደውና ያልወለደው ኢንተርኔት ውስጥ ያለው ቤተሰብ ተጋጨ። አሁን እያሸነፈ ያለው ኢንተርኔት ውስጥ ያለው ነው። ኢንተርኔት ውስጥ ያለው ቤተሰብ ደግሞ ሼም የለው፣ ስርዓት የለው፣ ሃይማኖት የለው፣ ነውር አያውቅ። መጥፎን ነገር እንደ ጀብድ፣ ጥሩን ነገር ደግሞ እንደ መጥፎ ያሳያል። ይሄ ነገር ሲደጋገም ደግሞ ገባ ልጆቻችን ውስጥ ይዟቸው ሳይጠፋ እንያዘው እኮ ነው። አሁን በቃ እንቅረባቸው፣ ልጆቻችንን እንወቅ፣ በግልጽ እንወቅ። ከዛ ስለ ዓላማ እንዲኖሩ እናሳያቸው። ልጆች እኮ በሃይስኩል ደረጃ ያለ ልጅ ከደብተሩና የቤት ስራ ውጪ ህይወት ዓላማ አጣሁለት ብሎ ስትረስ ውስጥ ገብቶ ራስን እስከ ማጥፋት መድረስ ከፍተኛ ክፍተት ነው። ይሄ በአገር ደረጃ ሊሰራበት የሚገባ እኔና አንቺን በትውልድ የሚያከራክረን አሁን ይሄ ነው። አንቺ አይታይሽም፣ ነፃነትሽን ያጣሽ የሆነ የባህል ተጽዕኖ እሱ ነው። እኔ ደግሞ እሱ አይደለም የሚታየኝ። እዛ ውስጥ በቃ ያ መርዝ እንዳይነካሽ። ይሄ ጥያቄ ከተነሳ አንጻር ደሴም ኢሹ ነው ያለው። በነገራችን ላይ መሀላችን ጀነሬሽን ጋፕ ቢኖርም ለምሳሌ በእናንተ ጊዜ ሴቶች የሚኖሩበት አይነት ኑሮ ነበረ፣ ሚስቶች አይደለ? ግን እነሱ ምንድነው መናገር አይችሉም ነበረ፣ ስሜታቸውን ማውጣት አደባባይ ላይ አይችሉም ነበረ። እንደአሁንም እንደዚህ ተቀምጠው ዴፊኒትሊ እንዴ አያቶቻችንን መጠየቅ እንችላለን፣ ወይም ደግሞ እናቶቻችንን ብንጠይቅ እንደዚህ ለመከራከር እኔ እንዴት እንደዚህ ያደርጋለሁ ምናምን አይደለም ማለት ቀና ብላ ታይም ባሏን አይደለ? ባል ራሱ አይመስልም አንዳንዴ አባቷ ወር ካይንድ ኦፍ ይመጣ ነው የሚመስለው። ልክ እሱ ሲመጣ ምናምን በቃ መርበትበት እንደዛ አይነት ነገር አለ። ያዛ ነበረ ስቲል ደግሞ አለ። አሁን የተቀየረው ነገር ምንድነው? እኛ እየተናገረን ነው። ይሄ እኮ የፈጠረው ኢንተርኔት አይደለም ትላለህ። ይሄ እኮ ጥሩ ጎንም አለ አይደል? እኔ ኢንተርኔት ስልጣኔውን በደንብ አሻሽሎታል፣ ብዙ ነገሮችን አቅልለዋል። መስማማበትም ባለስማማበትም ቦታዎች አሉ። ለምን መሰለሽ? ሰዋዊ አታችመንቱን፣ ኢሞሽናል አታችመንቱን፣ መከባበሩን፣ መዋደዱን፣ መፋቀሩን፣ መቻቻሉን እየወሰደው ነው። ዋናው ደግሞ የሚያኖረው ይሄ ነው። ትጨቆን ማለት አይደለም፣ በደንብ ተረጂ። ከመጨቆን በላይ ማለት ነው። መጀመሪያ ወደዚህኛው ዓለም ስትገቢ ተፈላልገሽ ነው የምትገቢው። እዛ ውስጥ ከገባሽ በኋላ የውድድር ሜዳ አደረገው ኢንተርኔቱ። የሴቶች መብት የሆነ ምናምን ትዳር ውስጥ ባል ነው፣ ሚስት ናት። ኃላፊነታቸውን በአግባቡ ይወጣሉ። የሚያወዳደራቸው ነገር የለም። ምንም የሚያወዳደራቸው ነገር የለም። ሊወዳደሩበት የሚችሉት እነሱን ለመገፋፋት የሚያመጣ ነገር አይደለም። ሊያስማማና ሊያቀራርብ ነው እንጂ ማለት ነው። አሁን
አንዳንዶቹ ጽሁፎች ምንድነው ድሮ ሬቱ በጽሁፍ ስለማይታወቅ ይላሉ። የፍቺ ሬቱን እያየነው ነው። ጨምሯል። በጣም ነው እየጨመረ ያለው። ሰልጥነን ከሆነ ለምን ጨመረ? እውነት ተሻሽለን ከሆነ አንዳንድ ጊዜ እንደዚህ ማለት ጥናት ይፈልጋል፣ ለማስቀመጥም ይከብዳል። ምክንያቱም ምንድነው ስታንድ ይዞ ወደ ትዳር መግባት ሊናገረኝ አይችልም፣ እንደዚህ ማድረግ አይችልም። ፈጥረሽ ማለት ነው። ወደዛ የሚቀርቡ ነገሮች ሁሉ ወደ እንትን ይሄዳሉ። ኤኒዌይ ይሄ ሀሳብ እንደዚሁ እዚህ ጋር ልተወውና ሁሉም በዘመኑ ትክክል ነው። እኔ እንደሱ አምናለሁ። ሁሉም ነገር በዘመኑ ያምራል፣ በጊዜው ያምራል። ትክክል ነው። በጊዜው ማማሩ ደግሞ አንቺን የመሰለች ቆንጆ ሊሰጡን በዘመናቸው። ከዛ በኋላ እየተሻሻሉ የሚመጡ ነገሮች አሉ። ልክ እንደ ኤጁኬሽን ነው። የሰው ልጅ ከማደን ጀምሮ እያሻሻለ እያለ ዛሬ ኢቭን እኛ ዩኒቨርሲቲ ስንማር የነበረ ሲዲ እና ዲቪዲ እና ፍሎፒ ዲስክ እናንተ አታውቁትም። አዎ ቴራባይት ነው የምታውቂው። አሁን ስለሱ ነው የምታወሪው። ስለዚህ ሁሉም በዘመኑ ትክክል ነው። የዛ ዘመን ጭቆና የዚህ ዘመን የሚባለው ለወሬና እንትን ያደርጋል። ጭንቅላት ደግሞ ስቶር ያደርጋል፣ ያስቀምጣል። ኧረ እንደ ድሮ እናቶች ልትጨቁነኝ ትፈልጋለህ እንዴ? ኖረሽ አላየሽውም እኮ። ሁሉም በዘመኑ ትክክል ነው። እንዴት እንደሚኖሩት ተቻችለው ኖረዋል። አንቺም አሁን በዘመንሽ ሲመጣ እኮ ከአንቺ በኋላ የሚመጣው 3-4 ትውልድ የእናንተ ዘመን ነው የምትባይ። ሁሉም ነገር በዘመኑ ያምራል። ግን ጭቆና እንዲማለ እንዲህ ልክ አይደለም። ጭቆና ፈርስት ኦፍ ኦል እኮ ጭቆና አይመከርም። በፈጣሪ ዘንድም በሰው ዘንድም ተቀባይነት የለውም። ጥሩ ወንድ ማለት ለቤተሰቡ ጥሩ የሆነ ነው። አለቀ እኮ። ቤተሰቡን የሚንከባከብ ለቤተሰቡ ጊዜ የሚሰጥ አየሽ። ጥሩ ሚስት ማለት ለቤተሰቧ ጊዜ የምትሰጥ ለትዳሯ ጊዜ የምትሰጥ። ህጉ እኮ አለ። አፈጻጸሙን ከፈጣሪ ህግ ውጭ የኢንተርኔት ህግ እየገባ ይዞብን ይሄዳል፣ ያጥበዋል እንጂ ከዚህ በላይ ምንም የለም እኮ። ፈልጎና አምሮ ምድር ላይ ካለ ሴቶች ሁሉ እኮ ለይቶ ነው አንቺ ሚስት የሚያደርገው ሲያገባሽ አይደለም። በቃ ለውድድር ነው፣ ለድብድብ ነው፣ ሊጨቁንሽ ነው። የለው ኢንቴንሽኑ እሱ አይደለም። ግን ነገሮች ይፈጠራሉ፣ ሰው ነውና። ትዳር ውስጥ የሴትና የወንድ ሮል አለ ብለህ ታስባለህ? በሚገባ ሮል ከሌለ አሁን እንደውም ይኸውላችሁ ኢንተርኔት ያመጣብን አንዱ ትልቁ በላ ሴትን ወንድ አድርጎ ወንድን ሴት ያደርጋል። ሮል ማለት ነው። ሁለት ግራ እግር ጫማ፣ እንዲህም ብታዞሪ ግራ ነው፣ እንዲህም ብታዞሪ ግራ ነው። ሮል አለው። አንቺ መጫወት የምትችይው የባልን መቼም አትጫወች፣ ባል መሆንም አትችይም። ስለዚህ የሚስትነትን ሮል ነው የምትጫወችው። ምሳሌ እናት። አዎ አንቺ የፈለግሽው ምሳሌ፣ ይሄ ተፈጥሯዊ ከሆነ ውጪ ማለት ነው። እናትነት፣ ልጅ መውለድ፣ ማጥባት ምናምን የሚባሉት ነገሮች ሳይሆኑ ይሄ ህይወት ላይ ሚና ሮል የምንላቸው ነገሮች። አሁን ለምሳሌ ገጠራማ አካባቢ ላይ ወንድ ልጅ አርሶ እንደሚመጣውና ሴት ልጅ አብስላ እንደምትጠብቀው አይነት ሮል ማለት ነው። ትክክል። እሱ ነው ያኖራቸው። አይሚን ያስማማናል ወይ? አዎ ያስማማናል፣ በደንብ ያስማማል። አስማምቶ እየኖረ አይደለም እሱ ሄዶ ቆፍሮ ከባዱንና ይሄ የመስሊ ማለት ነው ሲፈጠር ከመስል ጋር አይደል የፈጠረው ወንድን። እሱን ሰርቶ ቆፍሮ በሬውን ጠምዶ እንዲሰራ ሲያደርገው እሷ ደግሞ በምን ታግዘዋለች? ቤት ውስጥ ልጆቿን በመከባከብና አጋዥ በመሆን ምግብ በማዘጋጀት እሱ ያመጣል። ፕሮቫይደር እና ፕሮቴክተር አይደለም የምንለው። ይሄ ይቀጥላል። ይኸውላችሁ ባልነትና ሚስትነትን ዘመናዊነት አይሽሮ። ዘመናዊ ባል ዘመናዊ ሚስት የሚባል ነገር የለም። የትዳርን ህግ ነው እዛ ውስጥ የሚፈጽሙት ይመስለናል እኮ። አሁን አንቺ የምትይው ነገር ቲዮሪ ነው አይደለም። ሴቷ ወጣ ብታረሳውን ምን ችግር አለው? ምንም ችግር የለውም። ይደክማታል ነው ከተፈጥሮ አንጻር እኮ ነው እንጂ ስለታሰበ ነው እንጂ የጉልበት የእንትን ነው እንጂ እኮ ወንዱ። ይኸውልሽ አንድ እውነት ልንገርሽ ነቢሃ፣ ወንድ ልጅ እንጀራ ስለጋገረ ሚስት አይሆንልሽ። እርፍ አብሲስ ስለጣለ አይሆንም። በቃ ሚስት እንዲሆንም እኮ አይፈለግም። ግን የሴትነትም ሮል አይደለም እሱ። መሰራት ያለበትን ነገር ይሰራል። እንደዚህ አይነት ኢሹ ትዳር ውስጥ መነሳት ራሱ የለባቸው። አሁን አንቺ ኢትዮጵያ ውስጥ ስለምትኖሪ ነው። ውጪ የሚኖር ወዳጅ አለሽ ወይም ወንድም ወይም ዘመድ አለሽ? ጠይቂያቸው። ሰራተኛ የሚባል ነገር የለም። ሚስቱን ያርሳል፣ የሽንት ጨርቅ ያጥባል። ግን ባል ነው፣ ሚስት አይደለም። ሮል እንደዛ ነው። ገና ለገና የሽንት ጨርቅ ስላዘ የደም ጨርቅ የሴትነትና የሚባል ነገር አይደለም።
እቺን አስተሳሰብ እባካችሁ አርቁ ከራሳችሁ፣ ይበጠብጣችኋል። ጭንቅላታችሁ ውስጥ የሚሰራው ድራማ ነው ትዳርን። አሁን አንቺ ገና ሳትገቢበት እኮ አላየሽውም። የማያውቁት ሀገር አይናፍቅም። በማታውቂው ነገር ነው የምትከራከሪው። እውነታውን ግን ስትሆኝ እናየዋለን። እኛ አንድ የማያስማማን ጉዳይ ምንድን ነው? መደረግ ያለበት ነገር መደረግ አለበት ነው። የሴት የወንድ ተብሎ መከፋፈል የለበትም አይደለ? እኔ ማምነው ምንድን ነው ቅድምም ጠይቄሃለሁ እና ለትዳር ቤዝ ሪላይቭም አይደለም ብለናል፣ ሌላ ነገራቶችም አይደለም ብለናል። እኔም ማምነው በራሴ በትክክል ማሰብ መቻል ነው። ይሄ ማለት ነው ማሰብ መቻል። አይ ከሶሳይቲው አስተሳሰብ የሆነ በተለየ መልኩ ማለት ነው። ምክንያቱም ሴቶች ላይ ኢምፓክት ስላለው የማህበረሰቡ አስተሳሰብ ሴቶች ላይ እሱ እኮ መስተካከል አለበት። ለምሳሌ ሴት ልጅ መጨቆን የለባትም፣ መጎዳት የለባትም። የበታችም አይደለችም። ሴት ልጅ እናት ናት እኮ፣ ምን ወዳት ሚስት ናት እኮ፣ ልጅ ናት። ይህንን ለምን አነሳው መሰለህ? አሁን ሮል ብዬ ለምን ጠየቅኩ? አሁን ላይ ያሉትን ትውልዶች ብጠይቃቸው ወንዶች እንደ አባታቸው መኖር ይፈልጋሉ፣ ግን እንደ እናታቸው መኖር አይፈልጉም። የስ እንደ እናቱ ለምን ይኖራል? ምን ልልህ እናት ፈልጌ ነው መሆን አይችልማ። አይደለም ወንድ ልጅ አባቱ አሁን የሚኖረውን ህይወት ቢኖር ምንም ችግር የለበትም። ሴት ልጅ ግን እንደ እናቷ መኖርን አሁን አትፈልግም። ለምን? ከምታየው ነገር አንጻር ማለት ነው እንጂ እርግጠኛ ነሽ? እንዴ ቅርብ እኮ አስተማሪዋ እናቷ ናት። ከዚህ ውጭ ማን ሊኖር ይችላል? ይኸውላችሁ የሰው ልጅ የሚሰራው 70% ቤት ውስጥ ነው የሚሰራው። ወንድ ልጅ ሲያገባ፣ ሴት ልጅ ሲያገባ አባቴን የሚመስል ትላለች። የመጀመሪያ ሮል ሞዴሏ አባቷ ነው። አይታችሁ ከሆነ አሁን ለምሳሌ ወንድ ልጅ እናትዬ ነው፣ ወደ እናት ነው የሚሄደው። እናቱን ነው የመጀመሪያ የሚያውቃት ማለት ነው። አሁን አንቺ እናት እየተበደለች ስለሆነ እኔ እንደ እናቴ ተበድዬ መኖር አልፈልግም የሚል ስሜትን ነው መታናቸው። እንደሱ ነው ያለው። ኢቭን እናቶች ራሱ የኔን ህይወት እንዳደግሚው የሚል አይነት ምክር እኮ ተጀምሯል እኮ። እንለየዋ፣ ሁሉም እናት አይደለም። የተወሰነ ቤት ላይ ማጆሪቲው አይደለም ሊመጣ ይችላል፣ ሊኖር ይችላል። ግን እሱ ነገር የሚስተካከለው ከጥሩ አስተሳሰብ ሁለቱም ወገን ማለት ነው። በአንድ ወገን ብቻ አይደለም። ከሁለቱም ወገን ማለት ነው። ምክንያቱም ወደ ህይወቴ ስገባ፣ ወደ ህይወትሽ ስገባ በመቻቻል በመከባበር ከጭቆና ዓለሙ መውጣት። ግን ባል በደንብ አድርጎ ባል መሆን አለበት። ባል የባልነት ሚና የማይጫወትበት ትዳር ምንም ጨው የሌለው ኑሮ ነው። ሚስት ሚስትነቷ ሮሏን የማታወጣበት ከሆነ ጨው የሌለው ኑሮ ነው የሚኖሩት። ለስሙ ይኖራሉ፣ ግን ግራ የተጋባ ላይፍ ነው የሚኖሩት። ምክንያቱም ይኸውላችሁ ወንድን ወንድ አድርጎ ሲፈጠር በቃ ለምን ወንድ አድርጎ ፈጠረ የሚባል ጥያቄ ማንሳት አይቻልም። ሴትን ለምን ሴት አድርግ አይቻልም። በተሰጠን ሮል ውስጥ ግን ሚስት ሆነች ነው መቀጠል ያለብሽ። ጎበዝ፣ ዘመናዊ የሆነች እናቷን የምትወድ ቤተሰቧን የምታከብር ባሏን የምታከብር ትዳሯን የምታከብር ሆና ነው መኖር አለበት። ለምሳሌ ዝም ብለሽ ከመሬት ተነስተሽ እንደፈለግ ከሆናለሁ የምትይ ከሆነ የትዳር ህግ አይደለም። ትዳር ፍሬምወርክ አለው፣ ቀይ መስመር አለው ማለፍ የማይቻል። ለምሳሌ ከማግባት ያንን ፍሬምወርክ ማን ነው የሚያወጣው? ራሱ ትዳር ሁለቱም ሰዎች ናቸው የሚያወጡት። ካገባሽ በኋላ ለምሳሌ አሁን ብዙ ጓደኞች አሉሽ። ካገባሽ በኋላ የወንድ ጓደኞችሽን ማቆም አለብሽ፣ ባልሽ የማይወድ ከሆነ። ለምን? ለትዳሩ ስትል። እሱ የውዴታ ግዴታ ነው። እሱም አንዣጃግሬ አብሯቸው ሲፈጥር የነበረውን ጊዜውን መስጠት ያለበት ለትዳሩ ነው። ዛሬ ተነስተሽ በፈለግሽው ሰዓት ትሄዳለሽ። ነው ባሌ ይቆጣኛል፣ ባሌ አይመቸውም፣ ሚስቴ አይመቻትም። አሁን ላይ ግን ፍሬምወርኩን እያወጡት ያሉት ዋናነት ሶሳይቲው ነው አይደለም? ኖ ሶሳይቲ አይደለም። ትዳር ይኸውላችሁ የሶሳይቲውን ተዉትና የእያንዳንዱ ቤት ትዳር ይለያያል። ኮመን የሚያደርገው አለ ባል ሚስት መሆን። ከዛ ውጭ እያንዳንዱ የሚኖረው የራሱን ደሴት ነው የሚኖረው። የአንቺ ትዳር የኔን ትዳር አይመስልም። እኔና ባለቤቴ የምንስማማበት፣ አንቺና ባለቤት የምትስማማበት ኮመን የሚያደርግም ሁሉም ሚስት ናቸው። ሴቶች ባል መሆን አይችሉ። ሁሉም ወንዶች ባል ናቸው፣ ሚስት ሊሆኑ አይችሉ። እሺ፣ ከዛ በተጨማሪ ደግሞ ሴትነትና የህይወት ፈተና ትልቁ ጥያቄ ነው። ምንድን ነው አሁን ላይ ያሉ ሴቶች አሁንም ይሄንን ወደዛ ኮንሰፕት እናትስብኝ ገብቶኛል። ብዙ ፈተናዎች አሉ። በተለይ ባንቺ እድሜ ያንግ የሆኑ ወደ ስራ ዓለም ሲገቡ ስራውን ትቶ ሴትነቷን መፈለግ፣ እንደዛ አይነት ሲቹዌሽኖች አሉ። እነሱ እንዴት ይታያሉ? ከዛ ደግሞ በጣም የሚገርመው ነገር ይህንን ራሱ ያመጣው የሆነ
የተፈጠረው ከሆነ ማህበረሰብ ነው ብዬ አስባለሁ። አይደለም የሰው አስተሳሰብ ነው፣ የማህበረሰብ አይደለም። ይሄ አሁን ለምሳሌ አሁን ያለንበት በጣም ፈጣን ዘመን ነውና ለምሳሌ ሲመጣ አንቺ ጎበዝ፣ ቆንጆ፣ ያንግ ኮረዳነሽና ይዘሽው የመጣሽውን ስራ ነው ማየት ያለብኝ። ከዛ አልፎ ግን ወንድ ስለሆንክ ሴትነትሽን የምመኝ ከሆነ የኔ ችግር ነው፣ የማህበረሰቡ ችግር አይደለም። እንደዚህ የሚያስቡ ወንዶች መደንዘዛቸውን ትተው ያቺ ልጅ የሱ ልጅ ብትሆን ኖሮ ያረግባታል። ስራውን ትቶ ሌላ ጥያቄ ትንኮሳ ያነሳል። እንዲህ ነው ማሰብ ያለባቸው። ምክንያቱም ያቺ ልጅ ባትወልዳትም አንተም ነገ ሴት ልጅ ወልደህ ፌስ ታረጋለች። ቆም ብሎ ማየት። ለምሳሌ ሴቶች ላይ የሚደርሱ ነገሮችን እኔ እንዴት አስባለሁ መሰለሽ? በአንቺ ላይ ሳረግ በአንቺ ውስጥ ልጄን አያታለሁ። ምክንያቱም ነገ እናት ነው የምትሆኝ። እናትህ ላይ ክፉ ነገር መስራት የማትፈልግ ከሆነ ለምን እዚህ ሴቷ ላይ ትሰራለህ? በቃ ጎበዝ ናት፣ ጭንቅላቷን ለምን አትቀበልም? ሴታዊ ትንኮሳ፣ ጾታዊ ትንኮሳውን ትተህ እሷነቷን፣ ጉብዝናዋን፣ ስራዋን ማለት ነው። ይሄ የሶሳይቲ አይደለም፣ የሁሉም ወንዶች አይደለም። የደነዘዙ የተወሰኑ አስተሳሰባቸው ትክክል ያልሆኑ ወንዶች የሚያደርጉት ነው። እነሱም ወደ ልባቸው እንዲመለሱ ነው እኔ ምክር መሰጠው። ምክንያቱም የመጣን ሰው ሴትነቷን ተውና እሷነቷን ተቀበል፣ ጭንቅላቷን ተቀበል፣ ችሎታዋን ተቀበል። ልትረዳት የምትችል ከሆነ እርዳት። በስራ ከበለጠች ደግሞ እመን፣ ከበለጠች እመን። ለምን መሰለህ? ለምንድን ነው የማያምኑት? ዓለም እኮ ብዙ ዓለም ላይ የሚመሩ ሴቶች አሉ እኮ። ምክንያቱም ያቺ ሴት ለአንድ ቤተሰብ ልጅ ናት፣ ለሆነ ወንድ ደግሞ ባል ናት፣ ለሆነ ሰው ደግሞ አክስት ናት። ማምለጥ እኮ አንችልም። በእርግጥ አንችልም። ስለዚህ እንደዚህ ነው ማሰብ ያለብን። የመረረው እውነት እኮ ይሄ ነው። ጎበዝ እኔ ነኝ ያለ ጀግና ወንድ ይኸውልሽ፣ ልንገርሽ፣ አሁን አላገባሽም። ሰላማዊ የሆኑ ወንዶች ቢሮ ስትገቢ ስቀው ተጫውተው ስራቸውን በአግባቡ የሚነሱት ከኋላቸው ሳልህ የሆነች ቆንጆ ጥሩ ሚስት አለች። የሰውየው ጀግንነት አይደለም፣ የሰውየው ጀግንነት አይደለም። ገባሽ አይደለም? በሱ ውስጥ ትታያለች። ያንቺ መማር እዚህ ጋር መድረስ ጎበዝ ሆነች ዛሬ ከኔ ጋር እንደዚህ ተፋጠሽ ጥያቄ መጠየቅ ቤተሰብሽን እዚህ ውስጥ ያለው በስርዓት ነው ያሳደጉሽ። ዲሲፕሊኑ አለ። ስለዚህ ይሄ ነው መታየት አለበት እንጂ አንዲትን ወጣት ሴት ስለ ሴታዊ ትንኮሳ ብቻ፣ ጾታዊ ትንኮሳ ብቻ የሚያስበው ጭንቅላቱ ትክክል ያልሆነ ደነዝ ወንድ ነው እሱ። ያስማማናል። ልክ ነው። የግላዊ አስተሳሰቡ እንዳለ ሆኖ ኢምፓክት ያመጣው እሱ ነው ብዬ ስለማስብ ነው። ሁሉም ሰው መቃወም፣ በልጁ ላይ እንድደርስ የማይፈልገውን ነገር ልጄ ላይ እስኪደርስ ብሎ መጠበቅ የተሳሳተ አስተሳሰብ ነው። በቃ ዛሬ የኔ ልጅ ላይ ስላልደረሰ እንትን አላለም ማለት ነው። ሌላኛው ጥያቄያችን ደግሞ የሚሆነው ምንድን ነው? አሁንም ከዚህ ሀሳብ አልወጣም። ምክንያቱም እኔ ትልቁ ችግር አለ ብዬ የማስበው ማህበረሰቡ ዘንድ ስለሆነ ማለት ነው። እዛ ጋር የሆነ ምክንያቱም ማህበረሰቡ ነው ትውልድን የሚቀርጸው ከቤተሰብ በተጨማሪ ማለት ነው። አይደለም ነው ማህበረሰብ ነው በጣም ትውልድን። ይህንን እንዴት ላስረዳህ እችላለሁ? ከሆነ ማህበረሰብ የመጣ ሰው እና ከሆነ ማህበረሰብ የመጣ ሰው ባህሪያቸው በጣም ይለያያል። አይደለ? ስነ ስርዓታቸው የምንበለው ስነ ምግባራቸው የምንበለው ነገራቸው ህልም ተፈርቶ ሳይተኛ አይታደርም። አሁን የምትነግሪኝ ዓለሞች በወረቀት ላይና በወሬ ዓለም መታቂው ነው። በተግባሩ ዓለም እንደሱ አይደለም። እንዴት? የማህበረሰብ ለውጦች በተለያየ መንገድ በጣም ብዙ ለውጦች አሉ። በጣም ብዙ ተለውጠናል። ብዙ ነገሮች አሉ። ይቀረናል። አዎ ይቀረናል። ማስተካከል ያለባቸው ነገሮች አሉ። አዎ ግን አንጨፍልቃቸው። ምክንያቱም ለምሳሌ በአያታችን ጊዜ የነበረው ጊዜው ምኑም አይሰጥም። ገብቶሻል? እያለ ኢቭን በቴክኖሎጂ ብንወስድ ዛሬ 5G እኮ ነው። ድሮ እኮ ስልክ ለመደወል እንዲህ ተደርጎ ለወር ተቀጣጥሮ እነ ነቢሃ ቤት ከጠዋቱ 4 ሰዓት ልጅሽ ከአሜሪካ ይደውላል። ቁጭ ብላ ጠብቃ ስልክ ያለበት አይደለም። አሁን ቲቪ ሬዲዮ እጅሽ ላይ ነው ያለው። ስልጣኔ እጅሽ ላይ ነው ያለው። ስለዚህ አሁን ማህበረሰብ ከመፈረጅ ዲስ ያንግ ጀነሬሽን እባካችሁ ከፍረጃ ውጡና መኖር ጀምሩ። ስትኖሩት ምንድን ነው? በአንቺ ዘመን የተወለደ ሰው ነው እኮ አሁን ያለው አንቺ የምትከራከሪው አይደል? ፒሮች አሉ አይደለም? እነዚያ ሰዎች አንቺ የሚታይሽ ነገር ለነሱ ይታያል።
ስለዚህ ብዙም አትጨናነቂ። ትልቁ ነገር ደግሞ እዚህ ውስጥ አለ፣ የፈጣሪ አለ። እናትሽ በህይወት አሉ፣ ዱዓ ውሰጂ። ከዛ ውጭ ነገር ጌታ ይሆን ጥሩ የሆነ ባል ለኔም ለምድሪቷ ለወደፊት አላማዬም ለልጆቼ በቃ ክሊር። በፍልስፍና የሚኖርበት አይደለም ትዳር፣ በመግባባትና በመቻቻል አንዳንዴ እያየህ ባላየ ማለፍ። ለእያንዳንዱ ጥቃቅን ነገር አሁን እንደምትዩ እያንዳንዱ ለምን እንደዚህ እንደሱ አይደለም ትዳር። ያው ውይይቱ ግን ውይይቱ አስፈላጊ ነው፣ ሁሌ መወያየት አለበት። ቅድመ ትዳር ላይ ማውራት ልመዱ። የዚህኛው ትውልድ ከሙቀቱ ይልቅ ላይፉ ላይ ተነጋገሩ። ከድግሱ ይልቅ ከሚዜዎቹና ከአጃቢዎቹና ከኮቱና ከቬሎ በላይ ስለ ላይፍ አላማ ላይ መነጋገርን መልመድ። ምክንያቱም ድሮ የለም ስለ አላማ አይደለም፣ በቃ ድግሱ ምናምን ሽማግሌው ምናምን። አሁን ሽማግሌውን ቫይራል ሆነዋል፣ ፌመስ የሆነ ሰው ነው ሽማግሌ የሚመጣው አይደል? እሱ ላይ አይደለም ፎከሳችሁ። ምን ላይ ነው? የነገ አላማ ላይ። ግን አሁን የትዳር ትምህርትን ወስዶ ምናምን ወደ ትዳር መግባት ቦሪንግ አያደርገውም? በጣም አያደርገው ማለት ኤቭሪቲንግ ስኬጁል አውጥታ ማምጣት እንዲህ ነው እንዲህ ሲሆን እንዲህ ነው። እንደሱ አይኖርም ትዳር፣ እንደሱ አይኖርም። ጠዋት ከ12 ሰዓት ቀን ፕላን አለው። እስቲ እባክሽ አግቢና ምክንያቱም አሁን የምትነግሪኝ ነገሮች ሁሉ የማያውቁት ሀገር ነው እኮ የማታውቂው ኤክስፔክቴሽንሽ እና ስታንድ ይዘሽ ነው የምትከራከሪኝ። አላህ ጥሩ ባል ይስጥሽ። አሚን። በዚህ እንዝጋው። አሚን። ግን እኔ ልልህ የፈለኩት ምንድነው ተምሮ አውቆ ምናምን አውቆ የትኛው መሰለች ይሄ ጄኔሬሽን ማወቅ ያለበት መነጋገር። ለምሳሌ ቤተሰቦችሽ ይሄ ጥሩ ልጅ ነው ብሎሽ ወይም የጓደኛሽ ወንድ የምታገቢ ከሆነ እሷ ደብቃ ልታመጣው ትችላለች። ከትዳር በፊት እኔ ምን ላወራ እችላለሁ? ልጁ ለምሳሌ ሙስሊም ነሽ አይደለም? ሰላት ይሰግዳል ወይ? የማይሰግድ ሰው አይጠቅምሽም። እሱማ ማጣራው ነገር ነው እኮ እሱ ነው የሚጠቅመው። ከዛ በኋላ ከአባት እናቱ ጋር ጥሩ ግንኙነት አለው ወይ? ምክንያቱም ሲመጣ ይታወቃል እኮ የማይደበቁ ካራክተሮች ናቸው። ከጓደኞቹ ጋር ሰፈር ላይ ከሱስ እንደ ግልጽ የተቀመጡ ነገሮችን በደንብ አውቃችሁ ግቡበት። እሱ ግድ ነው። ሁለተኛ ደግሞ ምንድነው ሃንክ ነው፣ መልከ መልካም ነው፣ ፋሽን ተከታይ ነው፣ ትንሽ ሱስ ነው ያለበት እንጂ እኔን ሲያገባ ይስተካከላል እንዳትገቢ። የለም እንደሱ የሚባል ነገር። የሚገርም ነው እንግዲህ የትውልድ ልዩነት ተመልከቱ፣ ምን ላይ እንደሚከራከሩ። በጣም ደስ ብሎኛል። ይሄ እንዲሆን ነው የምፈልገው እኔ። እኔ ያሰብኩት የነበረው ምንድነው ከትዳር በፊት ያሉ ትምህርቶችን ውሰዱ ሲባል ኤግዛክትሊ ትዳር ውሰዱ ማለት የወንድ ጸባይ የምትወስጂ እኮ ሀው ቱ ቢ ሚስት እና ሀው ቱ ቢ ባል ምናምን ቁጭ ብለህ ይህ ነገር እንደ አንድ ኮርስ የሆነ ሞጁል ምናምን ሞጁል አይደለም፣ ሰዋዊ ፓርት። በዋናነት እነዚህ ነገሮችን እናጣራና ዲቴል ነገሮችን ትዳር ውስጥ ነው የምናየው ማለት ነው። እዛ ውስጥ ነው የምታገኘው። ስለዚህ ሚስትነትና ባልነት የሚሰሩት ትዳር ውስጥ ነው ማለት ነው። ሆኖ መግባት የለም። እንዴ ሚስት አይደለሽም እኮ ከዛ በፊት። ሚስትም ባልም የሚሰራው ትዳር ውስጥ ነው። ፈተናዎቻቸውን፣ ቻሌንጃቸውን፣ መቻቻሉን አሁን የምታወሪው ነገሮች ሁሉ እድሜ ይስጠንና ትዳርሽን ያሳየኝ እንጂ እዛ ውስጥ ነው የሚሰራው። ከዛ በፊት ግን መታየት ያለባቸው ነገሮች አሉ። ከፈጣሪው ጋር ያለው ግንኙነት፣ ለጤናው የሚሰጠው ቦታ፣ ለቤተሰቡ የሚሰጠው ቦታ፣ ለገንዘብ የሚሰጠው ቦታ፣ አላማ፣ ወደፊት ልጆቻችንን ስለ ልጆች ሁሉ እስከ ማውራት ማለት ነው። በግልጽ ይሄ ጀኔሬሽን በማውራት ነው የሚታወቀውና በግልጽ አውሩት። የነበረኝ ጥያቄዎች ይህን ይመስላሉ። አመሰግናለሁ። በጣም የሚገርም ከእድሜዋ በላይ በቃ ለእያንዳንዱ ነገር ትንቅንቅ ነው። በጣም ደስ ብሎኛል። ሌሎቻችሁም ሀሳብ አለን የምትሉ ከሆነ ፕሊስ ዩ ዌልካም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ነቢያ ስለመጣች በጣም ቴንክ ዩ ቬሪ ማች። በዚህ ሀሳብ ውስጥ ግን ቅር ያላችሁ ያልተሰማ ነገር ወይንም ያልተነሳ ነገር ነው የምትሉት ነገር ላይ እኛ በምንችለው ነገር አንስተናል። ቅር ያላችሁ ነገር ደግሞ በጣም ይቅርታ እንጠይቃለን። እንወዳችኋለን። ፋይናሊ ነገና ጀራዳ